እግዚአብሔር ቃል የመጨረሻ ባለስልጣኑ ናንተ ህይወት ላይ ማለት ነው። የተሞላው ቃል ነው ሚዛን የሚሆን ላንተ ህይወትን ባላንስ የምታደርገው በተሞላው በታጠቀው ቃል። በሰኞ በሮብና በእሁድ ስብከት ብቻ መኖር አይቻልም። እነዚህ ማቀጣጣያ ሊሆኑ ይችላሉ፣ ለማንበብ ማነሳሻ ሊሆኑ ይችላሉ። እኔ በግሌ ከእግዚአብሔር ቃል ጋር ጊዜ መውሰድ አለብኝ። ዲቮሽናችሁን በጣም ሲሪየስ ሁኑ። ስፔሻሊ ከእግዚአብሔር ቃል ጋር የምትወስዱትን ጊዜ የእግዚአብሔር ቃል ድንገት ጥልቅ አይደለም ያለበት በጣም ይገርማችኋል። የመጽሐፉ ሰው ነው ተብሎ የሚታወቀው ዕዝራ የመጽሐፉ ሰው ሕግ አዋቂ፣ ለእግዚአብሔር ሕግ በጥንቃቄ የሚያጠና ምላሽ የሚሰጥ እርሱም የእስራኤል አምላክ እግዚአብሔር ለሙሴ የሰጠውን ሕግ በሚገባ የሚያውቅ እና በሚገባ የሚያውቅ ይለያያል። የሚያውቅ ለምን ተብሎ አይጻፍም? በሚገባ ጥንቃቄ ያለው ማለት ነው። አቴንሽን አለው፣ ፎከስ አለው፣ ዲቴል ነው ማለት ነው። ጊዜ ሰጥቷል ማለት ነው። እየኖረለት ያለው ጉዳይ ነው ማለት ነው። የእስራኤል አምላክ እግዚአብሔር ለሙሴ የሰጠውን ሕግ በሚገባ የሚያውቅ የሕግ መምህር ነበር። የአምላኩ የእግዚአብሔር እጅ በእርሱ ላይ ስለነበረች አዲስ ኪዳናችን ላይ ይሙላባችሁ የተባለው ሁለት ነገር ነው አይደል? አንደኛ መንፈስ፣ ሁለተኛው የእግዚአብሔር ቃል። ከሁለቱ ውጪ የሰው ሐሳብ ልምምድ አይል። ዕዝራኒት አጠና ይልና ከዛስ አደረገ ይልና ከዛስ አስተማረ። ሲያስተምር ስርዓቱንና ሕጉን እና ዕዝራ ያደርግ የነበረው ነገር ምንድን ነው? ዕዝራ ኢየሩሳሌም ከተማ መጥቶ ያደረገውን ነገር ኢየሩሳሌም ከተማ አይደለም ማድረግ የጀመረው። ሌላ የነበረበት በባዕድ ሀገር በባቢሎን እያለ ነው ዕዝራ ነገሮችን ማድረግ የጀመረው። ምክንያቱም ኢየሩሳሌም ከተማ ሲመጣ ያኔ የተሞላውን የተዘጋጀውን የታጠቀውን ነገር ነው ያፈሰሰው። የማፍሰስ ውስጡ የተቀመጠውን ነገር የመግለጥ እድል ነው ያገኘው እንጂ ኦሬዲ ዕዝራ በባቢሎን እያለ በባቢሎናውያን መካከል በምርኮ ምድር እያለ እየኖረ ያለው ግን የሚገባበት የአባቶቹ ከተማ የሚኖረውን አይኑ ኑሮ ነው የሚኖረው። የእግዚአብሔር ቃል ድንገት ጥልቅ አይደለም ያለበት በጣም ይገርማችኋል። የመጽሐፉ ሰው ነው ተብሎ የሚታወቀው ዕዝራ የመጽሐፉ ሰው ሕግ አዋቂ፣ ለእግዚአብሔር ሕግ በጥንቃቄ የሚያጠና ምላሽ የሚሰጥ አንድ ምዕራፍ ወደዚህ መለስ በሉና እዚሁ ምዕራፍ 7 ላይ የተወሰነ ቁጥር መለስ በሉ ላንብብላችሁ። ምዕራፍ 7 ቁጥር 6 እዚሁ ዕዝራ 7:6 እንደዚህ ይላል። ይህ ዕዝራ ይልና ምንድን ነው የሚለው? ከባቢሎን መጣ። በጣም ነው የምወደው ባይዘው ይሄን ቃል። ሰማይ ስንሄድ ነው እንደዚህ አይነት እከሌ ከምድር መጣ ይሉናል። ሰማይ መላእክት ሲያገኙ መጣ ይሏል። ምክንያቱም በሚፈሯቸው በእግዚአብሔርን በሚፈሩ ዙሪያ መላእክት ይሰፍራሉ። እዚህ የሚያውቅ መልአክ አንተን ለመጠበቅ ተመድቦ የነበረ መልአክ ሰማይ ሲያገኝ ከባቢሎን መጣ ይላል። ባቢሎን ነው በዚህ ኢትዮጵያ ኢትስ ኤ ሲስተም ጂኦግራፊካል ሎኬሽን ኢትስ ኤ ሲስተም። እርሱም የእስራኤል አምላክ እግዚአብሔር ለሙሴ የሰጠውን ሕግ በሚገባ የሚያውቅ እና በሚገባ የሚያውቅ ይለያያል። የሚያውቅ ለምን ተብሎ አይጻፍም? በሚገባ ጥንቃቄ ያለው ማለት ነው። አቴንሽን አለው፣ ፎከስ አለው፣ ዲቴል ነው ማለት ነው። ጊዜ ሰጥቷል ማለት ነው። እየኖረለት ያለው ጉዳይ ነው ማለት ነው። የእስራኤል አምላክ እግዚአብሔር ለሙሴ የሰጠውን ሕግ በሚገባ የሚያውቅ የሕግ መምህር ነበር። የአምላኩ የእግዚአብሔር እጅ በእርሱ ላይ ስለነበረች ብሎ የሚቀጥል ነገር አለ። ነበረች የሚለው ድረስ ላንብበው ነው። ከዛ በኋላ ውጤት ስለሆነ ውጤቱን ስትኖሩ የዕዝራ ኃላፊነት ምን ነበረ? እግዚአብሔር ለባሪያው ለሙሴ የሰጠውን ሕግ 610 ሕግ። ምክንያቱም ዕዝራ ለራሱ ብቻ አይደለም እያጠና ያለው ወደ አባቶቹ ከተማ ሲገባ የሚያስተምረው
ወደ አባቶቹ ከተማ ሲገባ የሚያገለግለው ነው። ስለዚህ ሕጉን በሙሉ በሚገባ ያውቀዋል። እግዚአብሔር የሰጠው ሕግ አለ። አዎ እግዚአብሔር ለባሪያው ለሙሴ የሰጠውን ሕግ በሚገባ የሚያውቅ እግዚአብሔር በዚህ ይባርከን። ቃሉን በሚገባ የሚያውቅ የሚባል ደቀ መዝሙር፣ የእግዚአብሔርን ቃል በሚገባ የሚያውቅ፣ ለቃሉ ጊዜ የሰጠ፣ ለማጥናት፣ ለማንበብ፣ ለማሰላሰል፣ ለመኖር፣ ለማካፈል ጊዜ የሰጠ። እማናቀውን አንኖርም፣ እምናቀውን ነው የምንኖረው። ውስጥ የገባውን ነው የምትኖረው። እምትሆነው ነገር ካለ ያነበብከው ነው የምታቀው ነው። እዝራ ከዚህ ሕግ ውጪ ለምንድን ነው የማያረገው? ሕጉን በሚገባ ጊዜ ሰጥቶ ያጠናዋል። የባቢሎናውያን ዕውቀት ሊኖረው ይችላል። ኦብቪየስሊ ባቢሎን ስለኖረ ትምህርታቸውን ተምሯል፣ ተስፋ አረጋለሁ። ዕውቀት ይኖረዋል፣ ተስፋ አረጋለሁ። አይምሮ በጣም የተከፈተ ነው። አዲስ ብሉይ ኪዳን ላይ 6 መጽሐፍ ነው የጻፈው። እዝራ ነህምያ የሱ መጽሐፍ ነው። አንደኛና ሁለተኛ ዜና የሱ መጽሐፍ ነው። አይ ቲንክ የነገሥት ሁለቱ መጽሐፎችም የሱ ናቸው። ስለዚህ ይሄ ሰውዬ ለቃሉ፣ ለሕጉ፣ ለትምህርቱ በጣም ጊዜ ሰጥቷል። የምናነበው የምናጠናው ጊዜ የምንሰጠው አቴንሽን የምንሰጠው የእግዚአብሔር ቃል ከሆነ የሚጻፍልን እንደ እዝራ ነው። ሰውየውን እግዚአብሔር አዳሽ አድርጎ ለምን አስነሳው? ለሕጉ፣ ለቃሉ፣ ለትምህርቱ ጊዜ ይሰጣል። ነህምያ እንደሱ ላይሆን ይችላል። ነህምያ በጣም ጊዜ የሚሰጠው ለሌላ ነገር ሊሆን ይችላል። ምናልባት ስለ መገንባት በጣም ዕውቀት ይኖረዋል ነህምያ። የአናጢነት ሙያ፣ የግንበኝነት ሙያ ዘንድሮ ከመጣ ነው ሲቪል አርክቴክት ምናምን ሊሆን ይችላል። ስለዚህ እግዚአብሔር ስራ ያለው የከተማ ቅጥር ነው፣ አጥር ስራ አለው። ዘሩባቤል የሕዝቡ መሪ ነው፣ እንደ ንጉሥ ነው፣ እንደ መስፍን ነው። ኢያሱ በሕዝቡ መካከል የነበረ ካህን ነው። እነሱን ደግሞ ስሩ ያላቸው ቤተ መቅደሱን ነው፣ አንጹት አለ። የዘሩባቤል ቤተ መቅደስ እኮ ነው የሚባለው። እነሱ እሱ ነው። እዝራ ሕይወት ነው ስራ የተባለው፣ ካራክተር ነው ስራ የተባለው፣ አኗኗራቸውን ነው ስራ የተባለው። ሕይወታቸውን እንዲሰራ እግዚአብሔር እድል የሰጠው ከቃሉ ጋር፣ ከሕጉ ጋር፣ ከእግዚአብሔር ሕግ ጋር ጊዜ ለነበረው ሰው። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱሳችን አዲስ ኪዳናችን ላይ ይሙላባችሁ የተባልን 2 ነገር ነው አይደል? አንደኛ መንፈስ፣ ሁለተኛው የእግዚአብሔር ቃል። ከሁለቱ ውጪ የሰው ሐሳብ ልምምድ ይሆን አይል። አንደኛ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ይሙላባችሁ ከስካር ጋር የተነጻጸረው አይደል? አሁን ወይን ጠጅ ሰው ያሰክራል እና እናንተ በመንፈስ ስከሩ። መንፈስ ይቆጣጠርህ። ለምን? እግዚአብሔር ያለው ቦታ ያደርሰሃል። አየህ፣ እግዚአብሔር መንፈስ ከወሰደ አትዋረድም፣ አትወድቅም፣ የፈለክበትም አትሄድም። እሱ ያደርሰሃል። ሁለተኛ የተባልነው ቆላስያስ 3:16 የክርስቶስ ቃል አይደል? የእግዚአብሔር ቃል የሚለው የክርስቶስ ቃል በሙላት ይኑርባችሁ። ይኑርባችሁ የሚለውን ቃል መንፈሳዊ ሕግ ያስተምር ብዙ አስተምሬያለሁ። የክርስቶስ ቃል በሙላት ይኑርባችሁ ማለት ከዘፍጥረት እስከ ራእይ በቃላችሁ እወቁት ማለት ብቻ አይደለም። እማታውቀው ቃል አይኖርብህም፣ እምታውቀው ነው የሚኖርብህ። ማጥናት ምንም ጥያቄ የለውም። ይኑርባችሁ የሚለው ግን በሙላት ይኑርባችሁ የሚለው ብራቢዮ የሚል አንድ ግሪክ ቃል ነው የሚጠቀመው። ብራቢዮ ማለት ዳኛ ማለት ነው። ትዝ ይላችኋል? ዳኛ ሬፍሪ፣ ዳኛ ማለት ነው። ለምሳሌ በእኔና በእናንተ ዘመን በጣም ኳስ ነው የምናየው። ጳውሎስ በነበረበት ዘመን ደግሞ ነፃ ትግል ነው እንደ ምሳሌ የሚቀርበው። ኳስ ነው የምናየው። ኳሳውን ዘንድሮ የሚያይ ሰው የዓለማችን ከዋክብቶች ያሉበት 2 ክለብ ሲጫወት ከተማው ረጭ ብሎ ሁለቱን ከዋክብት ዓለም በሙሉ ቁጭ ብሎ እያያቸው ተቃራኒ ክለብ ውስጥ ሆነው ዳኛው ምልክት እስካልሰጠ ድረስ ከዓለም አንደኛ ነኝ ብሎ ኳስ የሚጠልዝ የለም። የጨዋታው አስጀማሪ ዳኛው ነው። የጨዋታው ሕግ ያለው ዳኛው ውስጥ ነው። ስለዚህ ሲጫወት የሚጫወተው ሰው በጨዋታ ብዛት
ህግ ሲያጠፋ ከተጫዋቹ በላይ ዳኛው ላይ ነው ህጉ ያለው። ስለዚህ ተጫዋቹን ያስቆመዋል። ጨዋታውን አስቆሞ ይሄ ትክክል አይደለም፣ እንደዚህ ነው መጫወት ያለብኝ። ከዛ የጨዋታውን መጨረሻ የሚናገረው ዳኛው ነው። ዳኛው አለቀ ካላለ ተጫዋቹ ለምን ተዝለፍልፎ አይወድቅም? ጨዋታው ያልቅ። የእግዚአብሔር ቃል በእናንተ ላይ ዳኛ ይሁን። እንደሱ ማለት ነው። የእግዚአብሔር ቃል የመጨረሻ ባለስልጣኑ እናንተ ህይወት ላይ ማለት ነው። የተሞላው ቃል ነው ሚዛን የሚሆን ላንተ ህይወትን ባላንስ የምታደርገው በተሞላው በታጠቅከው ቃል። በሰኞ በሮብና በእሁድ ስብከት ብቻ መኖር አይቻልም። እነዚህ ማቀጣጠያ ሊሆኑ ይችላሉ፣ ለማንበብ ማነሳሻ ሊሆኑ ይችላሉ። እኔ በግሌ ከእግዚአብሔር ቃል ጋር ጊዜ መውሰድ አለብኝ። ዲቮሽናችሁን በጣም ሲሪየስ ሁኑ። ስፔሻሊ ከእግዚአብሔር ቃል ጋር የምትወስዱትን ጊዜ። እዝራ ለህጉ በጣም ጊዜ ነበረው። እግዚአብሔር ለሙሴ የሰጠውን ህጋው በሚገባ የሚያውቅ። እንዴት ያስደስታል! ቃሉ በሚገባ የሚያውቅ የእግዚአብሔር ቃል በእዝራ ላይ ዳኛ ነው። ግን እነዚህ ሶስት እንትኖች አሉት እዝራ። እሷን ቶሎ ነግሬያችሁ ልጨርስ። እዝራ 7:10 ላይ የሚያስቀምጠው ሶስት ናቸው። እንዳታዛነፉ፣ ሲኩዌንሷን እንዳታዛነፏት። መልካሚቱ እግዚአብሔር እጅ በእርሱ ላይ ነበረች የሚል አላይ ቁጥር 9 ይሄ የእዝራ አይደለም፣ የእግዚአብሔር ነው። እዝራ ላይ እግዚአብሔር መልካሚቱን እጁን አስቀምጦ ነው። እግዚአብሔር ነው እጁን የሚያስቀምጥ። እጅን አስቀምጥ በላይ ላይ አላለውም። እግዚአብሔር እጁን አስቀመጠ። ለምን? የሚመቸው ቦታ ስለሆነ ተደገፈው። የማይመች ቦታ እሾክ ላይ አትደገፍም። ሰውየው እንደ ህጉ ስለሚኖር ለእግዚአብሔር ተመቸው፣ ደገፋል። መልካሚቱ እጅ ላይ ነበረች። እግዚአብሔር ሲደገፍ መሬት ላይ አንተ እስቲ ያስደግፈኝ ብሎ እንዴ አዲስ አበባ ሲደገፍ ሩቅ ምስራቅ ድረስ ነው የሚታየው። እስቲ አሜን ብሎ ቻይናውም ኮሪያውም ምኑም ያያል። የእግዚአብሔር እጅ በላዩ ላይ ነበረች። እዝራ በምንድን ነው የጻፈው? በዕብራይስጥ በአራማይስጥ ዕብራይስጥ አራማይስጥ ነው። አይ ቲንክ የተወሰነው ክፍሉ ብዙ ዕብራይስጥ ነው፣ ግን የተወሰነው ክፍል አራማይስጥ ነው። በዛ ዘመን በፋርስና በባቢሎን ዘንድ አራማይስጥ ነው ኢንተርናሽናል ቋንቋ። በአራማይስጥ ነው የጻፈው። ለኛ በምንድን ነው የምናነበው? በአማርኛ። እዝራ ምናዊ ነው? እስራኤላዊ። ማን ነው ዘንድሮ የሚያነበው? ኢትዮጵያዊ። እጁ በላዩ ላይ ነበረች። ኢትዮጵያ ድረስ ነው የተጫነ። 1000 ዓመት ተሻግሮ እጁ በላዩ ላይ ናት እንላለን። ሲጫ እንደሱ ነው። ደገፍ ሲል የማይመለከት ሁሉ ነው የሚያይ። እስቲ እዩት አይልም እግዚአብሔር። በግድ ነው የሚያይ። ስትመቸው ነው የሚደገፍ። እሺ እግዚአብሔር ደክሞት እኮ አይደለም። በቃ እስቲና እጁ በላዩ ላይ ናት የሚል ጥቅስ እንዴት ደስ ይላል! ካንተ ውጭ የሆነ ሌላ ነገር ማለት ነው። ከእግዚአብሔር ጋር አብረ ስትሆን የቀደመ ሊመስል ይችላል። እኔ ባይዘው ከእግዚአብሔር ጋር አብራችሁ ስትሆኑ አገሩን በሙሉ ተቀድሙታላችሁ የሚል ትምህርት የለኝም። ይቅደሟችሁ። ሰማይ ነው ፕሮግራማችን። ዘላለም ነው የሚታየንኛ። መሬትም ላይ በፍጹም ከእግዚአብሔር ጋር ነግዶ ይወደቀ የለም። የጊዜ ጉዳይ ነው። በጽድቅ በማትጸጸትበት መንገድ ውጤታማ ትሆናለህ። አትጸጸትም። የሆነ ቀን ቆመ እግዚአብሔር ባርኮ ዞረ ስታይ ሐዘን አይኖርም ህይወት። ብቻውን እየነገደ የመጣው ሰውዬ እናንተ ጎን ለጎን እኩል ቆማችሁ አታወሩ። ቀና ብለህ ነው የምትኖረው። ከእግዚአብሔር ጋር ነግደ አትወድቅም። እንደ እግዚአብሔር የሚባርክ የለም። ሰይጣን ሁል ጊዜ እግዚአብሔር የሚሰጥህን ነገር በአቋራጭ ያመጣዋል። እሱ በአቋራጭ ያመጣዋል። እግዚአብሔር እኮ ጊዜውን ጠብቆ እኮ ይሰጣል። ሰይጣን በአቋራጭ ያመጣዋል። በቃ በዚህ በኩል ታጠፍ ይላል። ለምን? እንትናም ሊቀድም ነው፣ እንትናም ጥሎ ሊሄድ ነው፣ እንትናም ጥሎ። ስለዚህ ህጉን በኋላ ታስብበታለህ። የራስን ምርጫ ወሰድ ይላል። ኖ ስትል በጣም ዋጋ የከፈልክ ይመስላል። ከ10 ዓመት በኋላ ራስን ዝም ብለህ ይኸው ለትምህርታችን ያዕቆብ አለ። ለትምህርታችን በጣም ብዙ ሰዎች አሉ። ፌል አታረግም። ለእኔ ስኬቴ ከእግዚአብሔር ጋር መኖር ነው እንጂ የማገኛቸው ትርፎች አይደሉም። ከእግዚአብሔር ጋር መኖር ነው ስኬቴ። እግዚአብሔር መደሰቱ ነው ትርፍ። አሜን በሏ። እንደ ህጉ መኖር። ይኸው ህጉን ለማጥናት ጊዜ ሰጥቶ ለማንበብ እላስጨራሽ ነው። እዚህ ጋር ቆሜ እንደማወራው አይደለም የእግዚአብሔርን ቃል ማጥናት። እኔ እዚህ ጋር ቆሜ እግዚአብሔርን ቃል አጥኑ ስል እናንተ አሜን እንደምትሏት ቀላል እንዳልሆነ አውቀዋለሁ። ሌላ መጽሐፍ ሙሉ መጽሐፍ በግማሽ ቀን የሚጨርሰው አንድ ጥቅስ ለማንበብ ሲቃይ ነው። በጣም ብዙ ሰው ይለኛል። በጣም ብዙ ሰው ነው የሚለኝ። እውነት እኮ ነው። እና መንፈሳዊ ስለሆነ ጸሎት ይፈልጋል።
ቀጥሎስ ትጋት ይፈልጋል። ከኔ ጊዜ መስጠት ይፈልጋል። ለማጥናት ጊዜ ነበረው፣ ያጠና ነበር። ማጥናት ማንበብ አይደለም፣ ያለፋል ከማንበብ በጣም ሞር ጊዜ ሰጥቷል። ቀጥሎ ስብስብ ብሏል የእግዚአብሔር ቃል ጋር ምንድነው የሚለው እያለ እየመረመረ ነው የሚያጠናው። ኢንተርናላይዝ ውስጡ ያስገባው ነበር፣ ይሸሽገው ነበር፣ ይይዘው ነበር። ማጥናት ማለት የሚቀጥል ሌላ ነገር ስትፈልግ ነው የምታጠናው። መረጃ አይደለም ከእግዚአብሔር ቃል እየሰበሰበ ያለው ዕዝራ ለመኖር እየጓጓ ነው። ማጥናት ህይወትን በዛ በኩል ለመምራት መፈለግ ነው። ማጥናት ራስን ዲሲፕሊን ውስጥ መክተት ነው። ማጥናት ከጥናቱ በኋላ ለሚቀጥል ህይወት መዘጋጀት ነው። የሚያጠና ሰው ቀጥሎ አለው ማለት ነው። ቴስት እግዚአብሔር ያደርገዋል፣ ጠላትም ቴምት ያደርገዋል። የሚያጠና ሰው ዝም ብሎ አይታለፍም፣ እግዚአብሔርም ቴስት ያደርጋል። የምታጠናው ቃል የሚገባው ቃል በደንብ ይፈትንሃል፣ ያጠራሃል፣ ፒዩሪፋይ ያደርጋል። ህይወት ላይ የተቀላቀለ ነገር ካለ ቃሉ እያቀለጠ ያወጣልሃል። ፔንፉል ሊሆን ይችላል። ጠላትም አይተውህም። እያጠና ከሆነ ነገ የሆነ ቦታ ትደርሳለህ። ቴምት ሊያደርግ ይሞክራል።